ጀማው ትልቅ ቡድን ስትሆን እንደዚህ ነው ጀማው። ምንም ብንቸገር ጀማው ትልቅ ቡድን ማለት ነው ጀማው። ትልቅ ቡድን ስደገፍ እንደዚህ ነው ጀማው። ባለቀ ሰዓት ይሄ ነው እኮ የሚያስፈልገው። ምንም ብንቸገር ዛሬ 3 ነጥቡ የግድ ነበር ጀማው፣ የግድ ነበር ለቶፕ 4 የሚያስፈልግ ነጥብ ጀማው የሚያስፈልግ። ግን በዛሬው ጨዋታ 3 ነጥቡ ተወስዶ ያመላጣ ቅለራስ ቢባራ ደስቴ ነው የእውነት። ተሸነፈን አረስሎት የሚባል ደንቆሮ ቆሻሻ አሰልጣኝ ቢባራ ደስቴ ነው። ዋናው ግን 3 ነጥብ ነው። የሚገርም ድል ጀማው፣ የሚገርም ማካሊስተር እድል አንተና ስትል እንደዚህ ነው ጀማው። ያ ተሻረ አስቆጣርም እንደገና የሚገርም ጨዋታ ጀማው። በቃ ተበልጠንም ተቀጥቅጠንም ብንሸነፍ ዋናው 3 ነጥብ ናት። አሁን ዳይ ወደ ቋጠሮ ጀማው። ድል ለአርሰናል ጀማው። አሁን ድል ለአርሰናል ወደ ቋጠሮ ጀማው። ፒሳይ ግማን ነው ግማን ሊቢያስ እንችላለን። 90 ሙሉ ደቂቃ ቋጣሪን አስቀምጠን ስትታረግ ነው። ማካሊስተር በእጁ እኮ ክንዱን እኮ ሰብስቧል። በእናታችሁ በእጁ ነው እሺ ጎሉ የተቆጠረው ተብሎ ተሻረ። የእውነት አምላክ ግን አልቀረም፣ ጎሉ ገባ። ደሞ ራሱ አረንን ላይ ያለ ሊቢያስ ፈርስት ሃፍ ሺት የሆነ ጨዋታ ከምሬ ነው የምላችሁ። በሙሉ ብልጫ ተበልጠን ነበር። ለዛም የፍሎሪያን ቨርትስ አለመኖር ነው የዚህ ተጫዋች አለመኖር ጎርቶን ነበር። ለማንኛውም ግን ዋናው ማሸነፋችን ነው። እድላችንን ተጠቅመናል። ኮንግራ ፋሚሊ ቼላው ግቢና ውጭ ሻሼ ትርፌ ግቢና ውጭ እንችላለን። ሊቢያስ አደረግነው። ወይኔ ሼባ አይ ያርግልህ እኔ ታውቃለህ ሼባው አልቋጥርብህም። 1-0 በሆነ ውጤት ደገፍ አድርገሃል። ኮንግራ ግን ይሄ ጨዋታ እንዴት በጭንቅ የተሞላ ነበር ማንዬ። እንዴት ጎል ተሽሮብህ ጎል። ተስፋ ለመቁረጥን ግን መማር ካለበት የእንግሊዝ ክለቦች ማለት ነው ከሊቨርፑል ነው መማር ያለባቸው። የምሬ እስከ መጨረሻዋ ደቂቃ ድረስ ማለት ነው። አንተ በዚህ ደቂቃ ላይ ጎል አግብተህ ታሸንፋለህ ማን። ለማንኛውም ቶፕ 4 እንዳትለቅ ዘንድሮ ይኸውልህ ቼላው እየተንበጫበጨ ነው። ሌላው ትርፌን ያለችው ታውቃላችሁ ቪላን እያየሁ ነው። ቪላ ማጨራሽ ግራ ገብቶታል። ስለሆነ ቶፕ 4 ትገባለህ። ሼባው ወጥረህ ያዝ። ልክ አንተ ከኔ ጋር መገዳደር ስትጀምር የዛኔ ይቋጥሩብሃለሁ። እስከዛ ድረስ ግን እኔ ስለማይመለከተኝ ጉዳይ አይመለከተኝማ። እንደተመቸህ ቶፕ 4 ግን ግባ ያደርግልህ። እኔ ችግር የለብኝም ካንተ ጋር። ይመቻችሁ ጀማው። ትልቅ ቲም ስትሆን እንደዚህ ነው በቃ። ትልቅ ቲም ስትሆን ማስተማር ነው ያለብህ በቃ። ተስፋ ለመቁረጥን ነው እያነጽነው ነው ፕሪሚየር ሊጉን። እኛ ከዳኛ ጋር ተፎካከርን። ከምን የማካሊስተርን ጎል ሻሩ ሌላ ገባን። በቃ ተስፋ ለመቁረጥን ማስተማር ነው ይፈልግ። የዋንጫ ቲም ስትሆን እንደዚህ ነው በቃ። ዋንጫን አስበህ ሜንታሊቲ እንደዛ ሲሆን በቃ እንደዚህ ነው አትሽወዱ። የፕሪሚየር ሊጉን ዛሬ ማች ወጣ ምናምን የሚል ሰውም ስለሰማው ነው እንደዚህ ምለው። አትሽወዱ። አዳዲስ ነገሮችን እየሞከርን ነው። 5 ደቂቃ ተጨምረው 97ኛው ደቂቃ ላይ አሸነፈ መውጣት እንደሚቻል ነው እያስተማርን ያለው። አትረበሽ በቃ። አሁን ዛሬ ቶተናም እንትን ይላል ዋንጫ ፉክክሩ ይቀጥላል ማለት ነው። ደና ቆይ። ሊቬ ከመድረሷ ፎረስት መበጠሷ ማለት እዚህ ጋር እኮ ነው ያራዳ ልጆች፣ ሌላ ነገር የለውም ነው የምልህ። በሽርፍራፊ ሰከንድ አሌክሲስ ማካሊስተር ባስቆጠራት ጎል ሊቨርፑል ወሳኝ 3 ነጥብ ማሳካት ችሏል ማለት ነው። ምንም ቢሆን እዛው 6ኛ ቢቀመጥም ከቼልሲ ጋር ነጥቡን እኩል በማድረግ በጎል ክፍያ ተበልጦ 6ኛ ደረጃ ላይ መቀመጥ ችሏል ማለት ነው። ያራዳ ልጆች በሚያስገርም ሁኔታ እዛው ጭማሪ ደቂቃ ላይ ራሱ አሌክሲስ ማካሊስተር ማለት ነው ጎል አስቆጥሮ ነበር። ነገር ግን እጅ ነክታል በሚል ዳኛው በጣም አጠራጣሪ የሆነ ፍርድ ፈርደው ኳሱ ተሽሯል ማለት ነው የመጀመሪያው ጎል። ነገር ግን እዛው በሁለተኛው መልሰው ማስቆጠር ችሏል ማለት ነው። እኔ የምለው ጎብዬ አሰልጣኝ አርኒ ስሎት ምን እንደጀመረው አይታወቅም። ይሄ ሪዮ ሄንጉማ የሚባል ተጫዋች ለምን እንደሚያስቀምጡት ግራም ያጋባ ነው። ከቦታው ውጪ ራሱ በሳላ ተቀይሮ ገብቶ እጅግ በጣም አስደናቂ እንቅስቃሴ ሲያደርግ ነበር በዛሬውም ጨዋታ ማለት ነውና ይሄን ተጫዋች ለምን እንደሚያስቀምጡት ግራም ያጋባ ነው ማለት ጎቤው። በዛ ላይ ደግሞ ማለት ነው ዛሬ ሊቨርፑል 120 ደቂቃ ተጫውቶ የመጣ ነው የሚመስለው ማለት ነው። ይሄ ፕሌይኦፍ ውስጥ የነበረ ቡድን ነው የሚመስለው። በጣም ተዳክመው ነበረ ማለት ነው። ነገር ግን ትልቅ ነው። ባለቀም ሰዓት ቢሆን ወሳኝ 3 ነጥብ ማሳካት ይችላል ማለት ነው። እስቲ ሐሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ሼር ኮፒ ሊንክ እያደረጋችሁ የፕላስ ምልክቱ እናንተ ነች። ይመቻችሁ። በለው ምን አይነት እብደት ነበር የተመለከትነው። በ27ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ኖቲንግሃም ፎረስትን ከሜዳው ውጪ የገጠመው የአርነ ስሎቱ ሊቨርፑል በመጨረሻ ደቂቃዎች ላይ በማካሊስተር አማካይነት ባስቆጠረው ጎል አማካይነት ጣፋጭ የሚባል 3 ነጥብ ማስመዝገብ ችሎ ከቼልሲ እንዲሁም ደግሞ ቀሪ ጨዋታ ካለው ማንቸስተር ዩናይትድ ጋር በእኩል 45 ነጥቦችን በመያዝ በጎል ክፍያ ዝቅ ብሎ 6ኛ ደረጃ ላይ መቀመጥ ችሏል ማለት ነው። በዚህ ጨዋታ ላይ ፈርስት ሃፍ ላይ ኖቲንግሃም ፎረስቶች በጣም የተሻሉ ነበሩ ማለት ይቻላል። ሊቨርፑል ላይ የበላይነት ወስዶበትም ሲጫወቱ ተመልክተናቸው ነበር። ሊቨርፑልም ደብዛው
ጠፍቶ ነበረ። ሰከንድ ሃፍ ግን ሞር ተሻሽለው ወደ ጨዋታው ቀርበው ነበረ ማለት ነው። ያው በቂ ባይሆኑም ያደረጉት ሙከሮች፣ ነገር ግን ድል ማድረግ ችለው ነበረ። በተለይ የመጨረሻ ደቂቆች ላይ የነበረው ሞመንት በጣም ድራሚ ነበር ማለት ይቻላል። ማካሊስተር ጎል አስቆጥሮ ተሽሎበት ነበረ። በድጋሚም እንግዲህ 97ኛው ደቂቃ ላይ ጨዋታው ሊጠናቀቅ ሽርፍራፊ ደቂቆች በሚቀሩበት ሰዓት ላይ ጎል አስቆጥሮ ነው ሊቨርፑል 1-0 ማሸነፍ የቻለ ማለት ነው። የቪተር ፔሬራው ኖቲንጋም ፎረስት የመውረድ ስጋቱ እንደቀጠለ ነው ማለት ነው። ወራጅ ቀጠና ላይ ከሚገኘው ዌስትሃም ዩናይትድም እንግዲህ በ2 ነጥብ ብቻ ከፍ ብሎ በ27 ነጥብ 17ኛ ደረጃ ላይ ተቀምጧል ማለት ነው። አንድ ጨዋታ ብቻ ነው ልዩነቱ ማለት ነው። ስለዚህ የመውረድ ፉክክር 17ኛ እና 18ኛ ደረጃ ላይ ባሉ ቡድኖች መካከል የሚኖር ይሆናል ማለት ነው። ለማንኛውም እናንተ ስለ ዛሬው ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱ መጫን እንዳትረሱ።